እንኳን ደስ አላችሁ ለ13 ዓመታት ሞቷን ስትጠባበቅ የነበረችው ሌይላ በዛሬው ዕለት በሰላም ወደ ሀገሯ መምጣቷና ከእናቷ ጋር መገናኘቷን እየተመለከትን እንገኛለን። ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ። ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። በደቡብ አፍሪካ የሚገኙ ኢትዮጵያውያን ከምን ጊዜውም በላይ ጥንቃቄ ሊያደርጉ ይገባል ሲል በፕሪቶሪያ የሚገኝ የኢትዮጵያ ኤምባሲ አሳሰበ። እሺ ሎኪ 20 ሰው ግን ጋይስ ራሱን አደባባይ ላይ ማዋረድ ቆይ እንደምንድን ነው የሚያየው ጋይስ? ቆይ ሁለቱም አያምርም። ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ቲክቶክ ላይ እንግዲህ በጣም ብዙ አነጋጋሪ ነገሮች ተፈጥረዋል። እንደምታውቁት ለ14 ዓመት በአረብ ሀገር ስትሰቃይ የነበረችዋ ሌይላ ወደ ሀገሯ ተመልሳለች። ስለሱም አንዳንድ ቪዲዮዎች እናያለን። እንዲሁም እናንተን ፈታ ዘና ያደርጓቸዋል ብዬ ያሰብኳቸውን ምርጥ ቲክቶኮችን ይዤላችሁ መጥቻለሁ። ሰሞኑን ላይካችሁ ስለቀነሰ ላይክ እንዳይረሳ፣ እንዲሁም የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት ጋይስ አይታችሁታል። የግምጃዬን ኢንተርቪው አይታችሁታል። በኢየሱስ በጣም ፈታን ያደረገኝ እኔ ታርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማን ነገር ሲያደርጉ ተይዟልና የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ ቪዲዮ ሰርተን ተለያይተናል። እንትን የለውም። ከፈለክ ኮላቦሬት እናድርጋ መኝታ ክላስ ገብተን እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን ይቆ እንትን የለውም እንጂ ለፋራና እንዴ ለቪዲዮ እኮ ነው እንጂ ምን አደረግን? አይታ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል። ለቪዲዮ ነው። እንግሊዘኛ ስለማሰማ ነው እንጂ እኔ በእንግሊዘኛ ነው የጠየቅኩት። ሄደ በኋላ አውርታቸዋል። ሶ ስፒድ መጨረሻ ላይ የተገናኘ ነው ከማሪያ ጋር እንደዚህ ተወራሩ ሲወጣ ፊት ለፊት ነበርኩ። ፍሪ ሆኖ ሲመጣ ነበር እጁን ይዘዋል። አም ዘ ቤስት ባርባር የሆነ ካት ሄር አልኩት። ከዛ እያየኝ ነበር ሰምቶኛል። ስፒድ ከዛ ጋርዱ we don't need haircut ምናምን ብሎ ዘወር አደረገኝ። ኖ አልሰማም እኮ ናቲ፣ በስርዓት እኮ አልሰማም። አስቀንጥሮ እኮ ነው የወሰደ እንዴ። ምንም አልሰማም። ስፒድ በቃ መልሴን አገኘው። እዛች ጥግ ድረስ ነበር መሄድ የፈለኩት። ጨረስኩ። ከዛ በኋላ ምንም ሰላም ነበር። አይ ሰላም አልነበረም። ከዛ በኋላ ናቲ ስንቴ ነው ሲያንከራውሱ የነበረ። በኢየሱስ ቪዲዮ ላይ ታችሁታል። ግን ጋይስ ሰው እየተከተለ ናቲን ነው ሲቀርጽ የነበረው እኮ። በቃ በዚህም ሲሄድ ወደዛ ይሉታል፣ በዚህም ሲሄድ ወደዛ ይሉታል። በስማ ማሰቃዩት። ናቲ እንደዚህ ሲል ነበርክ። እሱ የተያዘበት መርካዞ ነው። ሰምተሃል? ኖ ከሳይንስ ሙዚየም ውስጥ እኮ አንድ ላይ ናቸው። እኔ እንደዛ ስለው ያው እንግሊዘኛ ስለማሰማ ነው እንጂ እኔ በእንግሊዘኛ ነው የጠየቅኩት። ከጎኑ ነበር ኢቭን ማለት ነው። እሱ ጸጉርን ማን የሰራ በጣም የድሮ ስታይልን ይመስላል ያምራል ምናምን ብሎ አልኩ። ታስታውሳለህ አይደል? ሰው አንተ ግን ምንም አላልኩም። እሱ ነው የሰራኝ ብለህልኝ ቢሆን ኑሮ አልሰማኸው የሆነ አይነት ነገር አገኝ ነበር። መናገር ነበረብህ። የኔ ስታይሊስት ነው ምናምን ማለት ነበረብህ በእንግሊዘኛ ምናምን ብትለው ኑሮ እኔ ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። የኔ እናት አንቺ ከመኪናው በላይ ጭንቅላት ነው የሚያስፈልግሽ። እንደው እግዚአብሔር ብሎ መኪናው እንኳን ብታገኘው ካልጋለብኩ ነው የምትዩ። ካልጋለብኩ ምንም አእምሮሽ ውስጥ የእውቀት እንጥፍጣፊ አይታየኝም። እንዲህ አይነት አስተሳሰብ ሰው ሲያስብ እንኳን በውስጡ ነው የሚይዘው። ሼም ይዞት ጭራሽ አደባባይ እግዚአብሔር የልብሽን አይቶ ቱቦ ጥላጥላውን ነው የሚያስኬድሽ። እንኳን እኔ ደስ ያለ ነገር ኮሜንት ላይ ጋይስ የሰደቧትን ኮሜንት በእግዚአብሔር ይዩት ጋይስ። በስመ አብ የኢትዮጵያ ሕዝብ ያን ያረካይ ጋይስ። በስመ አብ ኮሜንቱ በጣም ጸዴ ኮሜንት ነው የተጻፈው። በተከራዮች ላይ የቤት ኪራይ የሚጨምሩ አከራዮች ጥያቄ የሌለበት ይጨመራሉ ተባለ። ብዙ ተከራዮች የአከራዮቻቸውን አይን ላለማየት ያለ ዕድሜያቸው እየጎበጡ ሲሆን አሁን መሬት ላይ በወረደው አዋጅ መሰረት ቀጥ ብለው በመራመድ የአከራዮቻቸውን ልጅ ለማየት እድል ተፈጥሮላቸዋል። አንዳንድ አከራዮች ቤታቸውን የሰሩት ከሲሚንቶ ይሁን ከቤንዚን አይታወቅም፣ ነዳጅ በጨመረ ቁጥር ቤት ኪራይ ይጨምራሉ።
ቤት ኪራይ መጨመር የሚከለክለው አዲሱ አዋጅ ላይ ሀሳብ የሰጡት አከራዮች ቤት ኪራይ መጨመር ብንከለከልም የመደመር ፖሊሲን ተጠቅመን ቤት ኪራይ ለመደመር አስበናል ብለዋል። አንድ ተከራይ ቤት ኪራይ አልጨምርም ማለት ይችላል። ነገር ግን ቤት ኪራይ አልደምርም ቢል ተከራዩ ለአከራዩ ብቻ ሳይሆን ለመንግስትም እንቅፋት ስለሚሆን ከቤቱም ከሀገሪቱም ይቀነሳል ተብሏል። አሁን ግቤ አሪፍ ነው። ቡናውም አሪፍ ነው። አቀራረቡ አሪፍ ነው። እስቲ ቆይ ምን ትላላችሁ? እውነት ግን እንትኑ ነይ እንጂ እንዲህ ነው ጥለው የሚሄዱት። እንደዚህ አድርጋ ሰስፔንስ አድርጋኝ። አንግሉን ብለሽ ነው አይደለም? አዎ ከልጅ ማይክልና ከቴዲዮ ካሞዞ ከዜዶና ከቶማስ ጊልዶ የማሪዮስ እየቀለድኩ አይደለም። ክትልኝ ቪዲዮን አረዘምሽው። አሪፍ ነው ግን ቪዲዮ እንደውም አሪፍ ወጣ። አንተ ልብሱ ግን እንዴት አባቱ አንድ ማንኪያሽ በባዶ ቢሆን ደስ ይለኝ ነበር። በደቡብ አፍሪካ የሚገኙ ኢትዮጵያውያን ከምን ጊዜውም በላይ ጥንቃቄ ሊያደርጉ ይገባል ሲል በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የሚገኙ ኢትዮጵያውያኖች ራሳቸውን ከጥቃት እንዲከላከሉና እንቅስቃሴያቸውን እንዲቆጥቡም ኤምባሲው አሳስቧል። ጥቃቶች ሊፈጸሙ የሚችሉባቸው አዝማሚያዎች አሁንም እየታዩ በመሆኑ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በመላው ሀገሪቱ ለሚገኙ ዜጎች የጥንቃቄ ማሳሰቢያም አስተላልፈዋል። ማርች ኤንድ ማርች የተሰኘውን ጨምሮ የተለያዩ የደቡብ አፍሪካ መጤጠል ቡድኖች የሌሎች አፍሪካ ሀገራት ዜጎች እስከ ሰኔ 23 ጁን 30 ድረስ ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ መዳረሱ ስጋትን ጨምሯል ብሏል። ቡድኖቹ በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ የተዘጋጁ ሲሆን ፖሊስና የጸጥታ አካላትም ሁኔታውን ለመቆጣጠር በዝግጅት ላይ ናቸው ብሏል። ይሁን እንጂ ሰልፈኞቹ የጦር መሳሪያዎችን ሊጠቀሙ ስለሚችሉ እንደ አውሮፓውያን አቆጣጠር የ2008ቱን አይነት መጠነ ሰፊ ጥቃት ሊደገም ይችላል የሚል ከፍተኛ ስጋት መኖሩን መቀመጫውን ፕሪቶሪያ ያደረገው የጸጥታ ጥናት ተቋም ISS አስታውቋል። ኢትዮጵያውያን ዕለታዊ እንቅስቃሴያቸውን በከፍተኛ ጥንቃቄ እንዲያደርጉ እንዲሁም በአቅራቢያቸው ከሚገኙ የመንግስት አካላትና የኮሚቴ አወቃቀሮች ጋር የቅርብ ግንኙነት መፍጠርና መረጃዎች እንዲለዋወጡም የኢትዮጵያ ኤምባሲ በጽኑ አሳስቧል። ያ ጋይስ ደስ የሚለው ነገር ደግሞ አይታችኋል። የዓለም ዋንጫ ጋይስ ደቡብ አፍሪካ ተሸንፋለች። እንኳን ደስ አላችሁ። ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ ብያለሁ። እኔ ከህሊና ጋር ነው የምገኘው። የፀጉር ስታይሌን ካስትሮ ይታግልኝ የበቃሪ ከህሊና ጋር ነው ያያችሁት ነው ጋይስ። ሬት አድርጉት። አስጠላ ነገር አስታገኘው የፀጉር ስታይሌን ዜሮ የበፊቱ ነው ነጭ ነው የሚያምረው ወይስ የኛው ነው? ሁለቱም አያምርም። ሶስት ሰጠቻት። እሷም እኮ አለማፈሯ ጋይስ። ይሄንን አሁን ሬት አድርጉልኝ ተብሎ ይመጣል እንዴ? እንዲሁም አስተያየት አድርጋላት ነው ጋይስ። ዜሮ ነው የምሰጠው ለዚህ ሰላም ትለኛለህ። እኔም ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው የማሰራው። እንደዚህ የሚናገረኝ የለም ብራዘር። አይ ነው ሰላም አልኩት አይደል? እግዚአብሔር ሰላም ተብሎና ብናወራ ይሻላል። አይ ብዙ ፌመሶች እንደዚህ ላይ ነው ከዚህ በፊት በእኛ ነው እዚህ የደረስከው። በጣም እኛ ላይ ነው እዚህ የደረስከው ማለት አንቺ ሌላ ነገር ውስጥ ትገባለህ። ሌላ እኛ እዚህ ሌላ ነገር ስሜታዊ እንደምን ትሆናለህ? አላየሁም አይደል? እያወራን ነው ስለ ጉዳይ እያወራን ስለዚህ እኔ አንድ ነገር ልንገርህ። እኔ ማንም ሰው ያቀኛል። በእንደዚህ አንተ ባልከው ልክ እኔ ሰው አሳንሽም አላውቅም አልችልም እንጂ እኔ ማሳነስ ጀመር። አንተ ትተዋወቃላችሁ እንዴ? አይ እንዲህ ነው ማለት አይደል? አየሁ ከተቀመጥክበት ወይ እንደማለት ነው። ምን ነው ትነሳ እንዴ? ቆይ እንስዋለን ሰላምታ ለማለት ግድ አዩ ሰማይ አንተ ሰላምታ አይከብደኝም። ገብቷላ ገብቼ ሰላም ስለ ሰላም ለምንድነው ማለት ሰላም አልኩ። ከሰው ጋር እየተነጋገርን አልኩ አይደል? ሌላ ምንድነው የምትፈልገው? ምን ልትሆን
ይቅርታ አልኳት አይደለም በቃ ሰላም አለማለት ግዴታ አለብኝ እንዴ አይደለም በቃ ስሜታዊ ነበርና አይደል ስሜታዊ ሆኜ እያወራ ነበር አላየሁም ምንም ችግር የለም አንተ ሰላም አልከኝ ነገርኩህ አንተውቅማ እግዚአብሔር ሰላም አልከኝ ማን ነው እሱ ሰላም ማለት በቃ ቢሆን አንተ አርቲስት ነህ ሰላም ማለት ነበረብህ ሰላም አልኩህ እኮ ከዛው ሌላ የምትፈልገው ነው አረ ተውቅማ አይነት እንትን ግን ይቅር ማርያምን ማለት አረ እስኪ ሐሳባችሁን ንገሩኝ ግን በትንሹ ያዝናናል ግን ደግሞ ሰውየው በጣም ደንግጧል ጋይስ እዩት የራሱ ስራ ላይ የነበረ ምናምን ጊዜውን በልተህበት ሰውየውን አስደንግጠህ አረ ይደብራል በጣም ስንት ቦዲ ካውንት አለክ ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት ዋት እዚሁ እንዳንቆይ እሺ ሎኪ 20 አረ በስመ አብ ሰው ግን ጋይስ ራሱን አደባባይ ላይ ማዋረድ ቆይ እንደምንድን ነው የሚያየው ጋይስ ቆይ ሰው የራሱ ጉዶች በውስጡ መደበቅ ራሱ ብቻ ማወቅ ያለበትን ጉዶች ለህዝብ ማውጣት እንዴት ነው የሚያየው ቆይ እንዴ ይበረታታል ነው ጋይስ ታበረታቱታላችሁ ነው እስኪ ንገሩኝ 20 ደግሞዋለሁ 20 በባዶ አደረገ መጠጣ ፍዞት ታሜ ፈዞ ቀረ ጆከሩን ስቦት yes ጆከር ስባል በነገራችን ላይ አባቴ ተመርመር እስኪ ለማንኛውም ኤምኤም ምናምን ከፈለክ እንገባለን እናታችሁ አለሌ በዛበት ያነጫጭባ ተገላገልኩ ስደው ይሄ ሾጣጣ የሆነ ሰውዬው እናታችሁ ስፒድን ተገላገለን ስንል ደግሞ መጣ ይሄ ዞር አርግልኝ ሰውዬ ዞር አርግልኝ አየር እያስገባ ለማቀዝቀዝ ነው ናይስ ዋው እንኳን ደስ አላችሁ ለ13 ዓመታት ሞቷን ስትጠባበቅ የነበረችው ሌይላ በዛሬው ዕለት በሰላም ወደ ሀገሯ መምጣቷና ከእናቷ ጋር መገናኘቷን እየተመለከትን እንገኛለን። እንደሚታወሰው ሌይላም እንግዲህ በሳውዲ አረቢያ የሞት ፍርድ ተፈርዶባት ለ13 ዓመታት በጽኑ እስራት ላይ ነበረች። እንዲሁም ደግሞ ሞቷን ስትጠባበቅ ነበረ። ነገር ግን በሳውዲ አረቢያ ለ13 ነው እንዴ ጋይስ? እኔ 14 መስሎኛ እንዴ ነበረው። ይቅርታ የሚገኙ የኢትዮጵያ ኤምባሲ ባደረገው የዲፕሎማሲያዊ ውይይት እንዲሁም ደግሞ ኢትዮጵያ ውስጥ በሚገኙ በደጋግ ልቦች ባለቤት ማለት ነው ለተበዳዮች ወይም ደግሞ ለከሳሾቿ ካሳ በመክፈልና የተለያዩ ዲፕሎማሲያዊ የሆኑ ውይይቶችን በማድረግ በሃይማኖት አባቶች በሀገር ሽማግሌዎችን ጨምሮ የተለያዩ ጥረቶች ተደርገው ማለት ነው ጥረቱ ስኬታማ ሆኖ ካሳ ተከፍሎላት ሌይላ ወደ ሀገሯ በዛሬው ዕለት በሰላም ተመልሳለች። ለ13 ዓመታት እንግዲህ እጅግ በጣም አስጨናቂ በሆነ መልኩ በእስር ቤት ውስጥ ሞቷን ስትጠባበቅ ነበር የነበረው። በዛሬው ዕለት ግን ወደ ሀገሯ በሰላም ተመልሳ ከእናቷ ጋር መገናኘቷን እየተመለከትን እንገኛለን። መላ ኢትዮጵያውያን እንግዲህ በእሷ መፈታት እንዲሁም ደግሞ ወደ ሀገሯ ተመልሳ ለሀገሯን ለመብቃቷ እንግዲህ በርካታ ኢትዮጵያውያን ጥረት አድርገዋል፣ እንዲሁም ደግሞ አስተዋጽኦ አበርክተዋል። ለሁላችሁም ምስጋና ይገባል። በተለይም ደግሞ ሌይላን ለማስፈታት እንዲሁም ደግሞ በሌላ ጉዳይ ላይ ቀን ከሌት ማለት ነው እንደራሳችሁ ጉዳይ አድርጋችሁ ስትከታተሉ የነበራችሁ ደጋግ ኢትዮጵያውያን በሙሉ ምስጋና ይገባችኋል። እንዲሁም ደግሞ በሳውዲ አረቢያ የሚገኙ ኢትዮጵያ ኤምባሲ ምስጋናውን አቅርቧል። ያ ጋይስ በጣም ብዙ ሰዎች እንግዲህ ይህን ነገር ውሸት ነው ምናምን እያሉ ነበረ። ገና ልክ መረጃው እንደወጣ ምናምን ውሸት ነው እየተባለ ነበረ። ግን የሆነ ቪዲዮ ወጥቷል እሷ በእንትን እየወረደች ምናምን። ቆይ ላሳያችሁ። ይኸው እንደምታዩት እዚህ ቪዲዮ ላይ እንግዲህ በስነ ስርዓት በደንብ ይታያል። ሌይላም ትታያለች፣ እየመጣች ትታያለች። ኤርፖርት ይመስለኛል፣ ይሄ አዲስ አበባ ኤርፖርት ነው። እንደምታዩት እንግዲህ ከእናቷ ጋር በዚህ መልኩ ተገናኝታለች። መላው ኢትዮጵያውያን እንኳን ደስ አላችሁ። እሺ ቆይ እስቲ ቀስ በላት። ወይ መልክ የለህ ወይ ደህና ፐርሰናሊቲ የለህ። ዌልካም ቱ ዘ ሪል ወርልድ የሚሉት እናንተና እና አንድ ሴት ማለት ነው ጽድት ያለ መኪና እየነዱ ቡጋቲ እየነዱ ላምበርጊኒ እየነዱ ምናምን። አንተ ደግሞ እናት ቤት ነው የምትኖረው። ቁርቁራችሁ ያፈሳል ክረምት ላይ ከእናት ጋር እየተጋፋችሁ ሳፋ ይዛችሁ ምናምን ወረድ እና የእናንተ ዓለም የትኛው ነው? የኛ ዓለም ያልከው ነገር የወንዶቹ ነገር የኛ እንግዲህ የወንዶቹ ዋና ጠቅላይ ሚኒስትር እንግዲህ በሴት የተጎዱ ሰዎች ሰርተው ጠንክረው አላማቸውን የሚያሳኩበት ዓለም ነው። እራት በልተሃል ግን ጆይ? አረ ቤላ
ምን አደረገ? ቆይ ይሄን ያክልም ታሰቃየው ምን አደረገ እኮ? አንገት አጥንት ይታያል እኮ። ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ፍቅረኛ የለኝም። You sure about that? አራቴ እውነት አብራችሁ የሆነ ቪዲዮ ተሰሩት የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ኮላፕ ታደርጋለህ አይደለ? እንደዚህ ያደረጋችሁ ነው ኮላፕ የምታደርጉት? ማን ነው ግምጃዬ? እንደዚህ አረ በስመ ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላፕ ያደርጋል። ወመን ቆይ ጋይስ፣ ስለዚህ እንደዚህ የምታደርገው ብዙ ወንዶች ጋር ነው ማለት ነው? አረ በስመ አብ ሚሊዮን እንስማ። እንግዲህ ውድ ፋሚሊዎች እስኪ ማይኩ የሚናገረው ነገር አለ። ፋዘሬ ፋሚሊዎች ስልኬን አግኝቻለሁ። ጋይስ ስልኬን አግኝቻለሁ ብሎ ተመልሶላችኋል። ማይኩ በከተል ክስ ጉልጋት በትና ሁሉና የጅልጥልጥ አንተ ገነት አትገባ እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጠፋው? አንድ ሁለት ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልን እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም። አጨብጭቡለት። አንድ እንዳትናገረኝ እዚህ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድን ውስጥ ነው ችሎታን የምታሳየው። እዚህ እንደ ተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ ዋ አታልጎምጉ። እሺ የኛ ራያን ታስንቃለህ። አዎ ኮች ዝጋ። ቆይ ምንድነው ዓላማ? ቅድም የገባብን ኳስ ካልያዝክ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው ዓላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ምንም ያስቀው መልስ እንጂ ትስቃለህ እንዴ? ትስቃለህ መልስ። ምንም የሚያስቀው እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነ ሜሲ ጋር አንተ አሁን ሀሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫውማ የፈረንሳይ ነው። አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ናት። የመጨረሻውን ሳቅማ እኛ እንግሊዞች ነው የምንስቀው። እኔ ሜዳ ላይ አብዶ ስሰራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት መስል እኔ እኮ ጽወለድ እኮ የእንግዲህ ልጁን እንዲይው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮተው። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና ሻምቶ ሄዶ ገሽቶ ያገባው ማን ነው? ፋዘር ሳክስ ፕሮማክስ ይላል። ሳክስ ፕሮማክስ እኮ ነው ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ ነው የምትጫወተው? ምን ማልጫወትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወተው። በረኛ ብታስገባኝ። በነገራችን ላይ ጋይስ ኳስ የማይችል ሰው ማለት ነው ምን ቦታ ነው የምትጫወተው ስትሉት ሁሉንም እችላለሁ ነው የሚላችሁ። ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምን 11 ውስጥ ላሰልፍ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4
እንዳለቀ ደግሞ 2 ነው መሰታው። ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።